ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ነው የሰዓቱን አጫጭር ስፖርታዊ መረጃዎች በቅደም ተከተል እናደርሳችሁ ተገኘን። እንደውል ጊዜው እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ ብለናል። በሐሳብ መስጫ ሳጥናችን ላይ ሐሳብ አስተያየታችሁን በፕሮግራማችን ይዘት አሊያም በሀገራት ጨዋታና በሚደግፏቸው ክለቦች ዙሪያ ልታጋሩን ትችላላችሁ። እኛ በዚህኛው ጥንቅራችን በርካታ ያሉ አጫጭር ስፖርታዊ መረጃዎችን ስናደርሳችሁ በተለይም በአህጉራችን አፍሪካ ጨምሮ በመላው ዓለም የዓለም ዋንጫ የማጣሪያ መርሃ ግብሮች እየተካሄዱ እንደሆነ ይታወቃል። ምን አዳዲስ ነገሮች አሉ? በተለይም በትልልቅ ብሔራዊ ቡድኖች ደረጃና በትልልቅ ተጫዋቾች ዙሪያ በርካታ ያሉ መረጃዎችን እናነሳለን። አፍሪካን አስቀድመን ነው የምናነሳው በመረጃ ሰዓታችን። በአውሮፓም ዙሪያ በርካታ ያሉ ጨዋታዎች ከተካሄዱ በኋላ ምን ነበር በየስቴዲየሞቹ ለየት ያሉ ሁነቶችን ለእናንተ ውድ አድማጮቻችን እናነሳለን። በክለብ የመረጃ ሰዓታችንም የአውሮፓ ክለቦችን የተመለከተ ወቅታዊ ጥንቅሮችን ይዘናል። በተወዳጁ እንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን በርካታ ያሉ ስፖርታዊ መረጃዎችን ስናነሳ ቢግ ሲክስ ላይ ትኩረት እናደርጋለን። ቶትናም ቤት አንድ ተጫዋች ቆይታው እርግጥ እንዳልሆነ ይታወቃል። ተጨማሪ መረጃ እናነሳበታለን። ሃላንድን የቀድሞ ዩናይትድ ተጫዋች ያንቆለጳጰሰበት መንገድ አነጋጋሪ ነበር። የሲቲን ተጫዋቾችና የሲቲን የቡድን ዜና በስፋት ስናነሳ አንድ ዝውውርንም በተመለከተ ሲቲ ቤት ተጨማሪ መረጃዎችን ይዘናል። በዓለም ሻምፒዮኖቹ በሰማዮቹ በቼልሲዎች ዘንድ የቡድን ዜና እናነሳለን። ሁለቱን ተጫዋች በተለይ ኤስታቪዮና እንደዚሁ ደግሞ ኮል ፓልመርን የተመለከተ ጥንቅሮችን ይዘናል። ትላንት የሊቨርፑል ተጫዋቾች ሀገራቸውን በቋሚነት ወክለዋል። ፍሎሪያን ቬርስ እንደዚሁም ደግሞ ኢሳክን የተመለከተ መረጃ ይዘናል። ከዛ ውጪ በፕሪሚየር ሊግ ታሪክ ሊቨርፑልን የተመለከተ አንድ ለየት ያለ ጥንቅር እንነግራችኋለን። የሊቨርፑልም ደጋፊዎች አብራችሁን ቆዩ። የአርሰናል ተጫዋቾች በብሔራዊ ቡድን ግዳጅ ላይ ይገኛሉ። ተጨማሪ መረጃዎችን እናነሳለን። ከጉዳት ጋር የተያዘና የዕለታዊ ቡድን ዜና ይዘናል። በተለይም በቡድን ዜናችን ትሮሳርድ፣ ሳሊባ፣ ጋብርኤል ማጋሌሽ፣ ሪካርዶ ካላፊዮርን የመሳሰሉ ተጫዋቾችን እናነሳለን። በቡድን ዜና አርሰናልና ኖቬምበር ወርን በተለየ መንገድ ልናነሳ ወደናል። በተለይም እስከ ጥር ያሉ ጨዋታዎች ለአርሰናል በጣም ወሳኝ ናቸው። የተለየ ጥንቅር እናነሳበታለን። በዩናይትድ የመረጃ ሰዓታችን የቡድኑ ቁልፍ ሰው የሰጠውን ጋዜጣዊ መግለጫ እናነሳለን። የቀድሞ የዩናይትድ ተጫዋች ክርስቲያን ኤሪክሰን የሚለን ነገር አለ። ዩናይትድ ቤት ከሁለት ተጫዋች ጋር ንግግርና ድርድር እየተካሄደ ነው ተብሏል። ነባር ናቸው። ከዛ ውጪ ማይክል ኦን ስለ ቡድኑ የሚለ ነገር አለ። ሀገራዊ ግዳጅ ላይ ከነበሩ ተጫዋች ውስጥ አንዱ የዩናይትድ ተጫዋች ጉዳት ማስተናገዱንም ሰምተናል። የቡድኑን ግብ ጠባቂም የቀድሞ የዩናይትድን አጥቂ ጨምሮ በርካታ ያሉ ስፖርታዊ ጥንቅሮችን እናነሳለን። እንደ ሁልጊዜው እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳም። ሐሳብ መስጫ ሳጥናችን ላይ ሐሳብ አስተያየታችሁን እያጋራችሁን በድጋሜ ከቃል ስፖርት ዩቲዩብ ቻናል ጋር መልካም ቆይታ ተመኘን። ቃል ነኝ፣ አብራችሁን ቆዩ። በዛሬው ዕለት በአውሮፓ ዙሪያ በነገራችን ላይ ዓለም ዋንጫ የማጣሪያ ጨዋታዎች ይደረጋሉ። በአፍሪካ ዛሬ እረፍት ናቸው። ሁሉም ብሔራዊ ቡድኖች ከነገ ጀምሮ ነው ጨዋታቸውን የሚያደርጉት። ዛሬ በአውሮፓም የዓለም ዋንጫ የማጣሪያ ጨዋታቸውን የሚያደርጉ ሀገራትን ካየን ላቲቪያ ከአንዶራ፣ ሃንጋሪ ከአርሜኒያ፣ ኖርዌይ ከኢስራኤል፣ ቡልጋሪያ ከተርኪ፣ ሰርቢያ ከአልባኒያ፣ ስፔን ከጆርጂያ፣ ፖርቱጋል ከአየርላንድ፣ ኤስቶኒያ ከኢታሊያ የሚያደርጓቸው ጨዋታዎች ዛሬ ይጠበቃሉ። በተለይም የክርስቲያኖ ሮናልዶ ሀገር ፖርቱጋል ከአየርላንድ፣ የነ ላሚን ያማል ሀገር በእርግጥ እሱ የለም፣ ስፔን ከጆርጂያ የሚያደርጓቸው ጨዋታዎች ዛሬ በትልቁ ይጠበቃሉ። ምሽት 3:45 ጀምሮ ጨዋታዎቹ ይደረጋሉ። አብዛኞቹ ዛሬ ትልልቅ ብሔራዊ ቡድኖች በተለይም እናንተ የምትደግፏቸውን ትልልቅ ተጫዋቾች ይይዛሉ። ጨዋታዎቹ ምሽት 3:45 ጀምሮ ይካሄዳሉ። በአፍሪካ ምድር ትላንት ነው ጨዋታዎች ሲደረጉ የነበሩት። እጅግ በጣም አዝናኝና ለየት ያሉ ውጤቶች የተመዘገቡባቸው ስቴዲየሞች ነበሩ። ለአብነት ያክል ጋቦን ጋምቢያን 4-3 ባሸነፈችበት ጨዋታ አራቱንም ግብ ፒየር-ኤመሪክ ኦባሜያንግ ካስቆጠረ በኋላ እስከ 78ኛው ደቂቃ ላይ ከዛ ጥቂት ደቂቃዎች ላይ ነው ሜዳ ላይ ቆየው። 86ኛው ደቂቃ ላይ በሁለት ቢጫ ካርድ
በቀይ ካርድ ከሜዳ ወጣ። በጣም አነጋጋሪ ሁነት ነበረ። በምሽት መረጃችን በስፋት ነግረናቸዋል። ሌላው የኮት ዲቫር ብሔራዊ ቡድን ነው። እጅግ በጣም አስደናቂ ጉዞ ላይ ይገኛል። ትላንት ሲሸልስን 7-0 እንደረታም ነግረናችሁ ነበረ። በ2026 የዓለም ዋንጫ የማጣሪያ ጨዋታ በስታተስ ደረጃ ካየነው 9 ጨዋታ 7 ድል 2 አቻ 22 ጎል አስቆጥሮ ምንም ጎል ያልተቆጠረበት ቡድን ነው። ዝሆኖቹ ቀጣዩን ጨዋታ ካሸነፉ በነገራችን ላይ በቀጥታ ወደ ዓለም ዋንጫ ማለፋቸውን ያረጋግጣሉ። በትላንትናው ዕለት እንዳጠቃላይ ሱዳን ከሞሪታኒያ 0-0፣ ኮት ዲቫር ሲሸልስን 7-0፣ ጋቦን ጋምቢያን 4-3፣ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ቶጎን 1-0፣ ሴኔጋል ደቡብ ሱዳንን 5-0፣ ዚምባብዌና ደቡብ አፍሪካ 0-0 ቢለያዩም ከሁለቱም ግን ቢያንስ አንዳንድ ቀይ ካርዶች ነበሩ። ቤኒን ሩዋንዳን 1-0፣ ናይጄሪያ ሌሴቶን 2-0፣ ቱኒዚያ ሳኦ ቶሜ ኤንድ ፕሪንሲፔን 6-0 ያሸነፉበት ትላንት በአፍሪካ ምድር የአፍሪካውያን የዓለም ዋንጫ የማጣሪያ መርሃ ግብሮች ነበሩ። ቀጣይ አንድ መርሃ ግብሮች ይከናወናሉ። ከዛ 100% ኃላፊ ቀጣይ የማለፍ ዕድል ያላቸውን ሀገራት የምንለይበት ይሆናል ማለት ነው። ከነገ ጀምሮ ጨዋታዎች ይደረጋሉ። የኢትዮጵያ ብሔራዊ ቡድንም ነገ ምሽት 4 ሰዓት ጀምሮ ነው የመጨረሻውን የዓለም ዋንጫ የማጣሪያ ጨዋታ የሚያደርገው። በአውሮፓም የዓለም ዋንጫ የማጣሪያ ጨዋታዎች ትላንትና በስፋት ሲካሄዱ ነበረ። ለአብነት ያክል ያለ ግብ የተጠናቀቀው የኖርዝ ሜኬዶኒያና የቤልጅየም ብሔራዊ ቡድን ጨዋታ ይጠቀሳል። ለዓለም ዋንጫ ለማለፍ በሚደረገው ጥረት ላይ ቤልጅየም በጣም ውድ ነጥብ ጥላለች። በትላንትናው ዕለት ሰሞኑ አነጋጋሪ ጨዋታም የኦስትሪያና የሳን ማሪኖ እንደነበረ እናስታውሳለን። 10-0 በሆነ ውጤት በሰባተኛው ዙር ኦስትሪያ ሳን ማሪኖን ያሸነፈችበት። በነገራችን ላይ በዛ ጨዋታ ላይ ሃትሪክ የሰራው አርናቶቪች የኦስትሪያን ሪካርድ ሰብሮታል። በነገራችን ላይ 45ኛ ግቡን ማስቆጠሩን ተከትሎ በኦስትሪያ እግር ኳስ ታሪክ 45 ግቦችን አስቆጥሯል። ቶኒ ፖሊስተር ነበር 44 ግቦችን አስቆጥሮ ይመራ የነበረው። በነገራችን ላይ የፖሊስተር ሪካርድ 25 ዓመታትን የተቆናጠጠ ነበረ። በዚህ ሳምንት በአርናቶቪች ተወስዶበታል። ትላንት ወደ ነበሩ ጨዋታዎች እንመለስ። ጀርመን ትላንትና ከሉክዘምበርግ ጨዋታ ነበራት። ጨዋታው በጀርመን 4-0 አሸናፊነት ተጠናቋል። ግብ በማስቆጠር ረገድ ራሙን 12ኛው ደቂቃ ላይ፣ ኪሚች በፍጹም ቅጣት ምት 21ኛው ደቂቃ ላይ፣ ግናብሪ 48ኛው ደቂቃ ላይ፣ እንደዚሁም ኪሚች መልሶ በጨዋታ 51ኛው ደቂቃ ላይ ግብ አስቆጥሮ ጨዋታው በጀርመን 4-0 አሸናፊነት ተጠናቋል። በሉክዘምበርግ በኩል ለጀርመን ጨዋታው ከዛም ይቅለል ያሉ ይመስላል። ካርሎሰን 20ኛው ደቂቃ ላይ በቀይ ካርድ ወጥቶ ለጀርመን ቀድሞም የቀለለውን ጨዋታ በብዙ አቅልሎታል። ከፍጹም ቅጣት ምቱ ጋር በተያያዘ ነበር። ለማንኛውም ጨዋታው በጀርመን ብሔራዊ ቡድን 4-0 ድል አድራጊነት ተጠናቋል። በጨዋታው ላይ በጀርመን ብሔራዊ ቡድን በኩል ከፍተኛ ሬቲንግ ያገኘው ኪሚች ነው፣ 10 ተሰጥቶታል። ፍሎሪያን ቨርዝ 8.7 ነው በጨዋታ የተሰጠው። ዝቅተኛ የነበረው ኒክ ቮልትሜድ የኒካስሉ አጥቂ 6.8፣ ቦውማን 6.9 አግኝቷል። እንደ አጠቃላይ ከግብ ጠባቂው እስከ አጥቂው ካየን ከፍተኛውን ሬቲንግ የወሰደው የቀኝ ተከላካዩ ኪሚች ነው። በትላንትናው ጨዋታ 2 ግቦችን በጨዋታና በፍጹም ቅጣት ምት አስቆጥሯል። ከዛ ውጪ በጣም አስገራሚው ራሙን የግራ ተከላካዩን በተመሳይ ግብ አስቆጥሯል ማለት ነው በጨዋታው ላይ። በተለይም በ6 ቁጥር ቦታ ላይ የተሰለፉት ጎሬትካና ፓቭሎቪች ጥምረታቸው ትላንትና በጀርመን ብሔራዊ ቡድን በኩል በጣም አስደናቂ ነበረ። በእርግጥ ብዙም ፈተና አልገጠማቸውም፣ ግን የአማካኝ ክፍሉን ለዓለም ዋንጫ ጥምረቱን ለመቀመር ብዙ የተመቻቸው ይመስላል አሰልጣኙ። ትላንትና በተለይም ሁለቱ 6 ቁጥር ላይ የተሰለፉት ጎሬትካና ፓቭሎቪች ጥምረታቸው የተለየ ነበር። የቦሩሲያ ዶርትመንዱ ካሪም አዴሚ፣ ግናብሪ፣ ፍሎሪያን ቬርዝን የያዘው የፊት መስመራቸውም በጣም አደገኛ መሆኑን የተመለከትንበት ነው። እንዳጠቃላይ ጀርመን ትላንትና 4-0 በሆነ ውጤት ሉክዘምበርግን ስታሸንፍ፣ ስዊድን ከስዊዘርላንድ የምሽቱ ተጠባቂ ሌላኛው መርሃ ግብር ነበረ። ጨዋታው በእንግዳዋ ብሔራዊ ቡድን ስዊዘርላንድ 2-0 አሸናፊነት ተጠናቋል። በጨዋታውም ላይ ፍጹም የበላይ ነበረች። በነገራችን ላይ ስዊዘርላንድ ግብ በማስቆጠር ረገድ ግን ከእረፍት በኋላ መጠበቅ ነበረባቸው። 65ኛው ደቂቃ ላይ ግራኒት ዣካ በፍጹም ቅጣት ምት ስዊዘርላንድን መሪ ያደረገ። ከዛ በኋላ 94ኛው ደቂቃ ላይ ማንዛምቢ ግብ አስቆጥሮ
ጨዋታው 2-2 ተጠናቀቀ። እምቦሎ አራተኛው ደቂቃ ላይ በስዊዘርላንድ በኩል ብረት ሲመልስበት አሌክሳንደር አይሳክ በኒውካስል ዩናይትድ በኩል 40ኛው ደቂቃ ላይ ብረት መልሶበታል። በኳስ ቁጥጥርም ቢሆን ስዊዘርላንድ የተሻሉ ነበሩ። 60% ተቆጣጥረዋል። ስዊድን 40% ብቻ ነው ኳስ የተቆጣጠረችው። እንግዲህ ቡድን ስዊዘርላንድ በሜዳዋ ስዊድንን 2-0 ረታታለች። ትላንት በጨዋታው ላይ የስዊድን ተጫዋቾች በሶፋስኮር ከፍተኛውን የወሰደው ሄየንን ወደ 7.7 ነው። ዝቅተኛውን የወሰደው ቪክተር ዮኬሬሽ ወደ 7 ከፍተኛውን ሌላኛው ቪክተር ዮኬሬሽ 7.2 ነው። ዝቅተኛ የሚባለው በበርሃርድሰን 6.2 ኢሳክ 6.5 አግኝተው በጣም ዝቅተኛ ነው። እንዳጠቃላይ ከ7 በላይ ሬቲንግ ያገኙ 3 ተጫዋቾች ናቸው። ግብ ጠባቂው ጆንሰን፣ የመሃል ተከላካዩ ሄይን እንደዚሁም አጥቂው ቪክተር ዮኬሬሽ ብቻ ናቸው 7 ያገኙት። ትላንትና 3-5-2 የጨዋታ አቀራረባቸው ነበረ የስዊድን። እንዳጠቃላይ በጨዋታው ላይ በሁለት አጥቂዎች ተጫውተው ነበረ። ሁለቱም 90 ደቂቃ ቢጫወቱም የተለየ ነገር መፍጠር አልቻሉም። ቡድኑ ግን ማግኘት አልቻለም። ፍጹም የበላይነትን በጨዋታው ላይ ተወስዶበት ነበረ። ሞር መከላከል ላይ ሚዛን ያጋደለ የሚመስለው ጨዋታም ነበረ። እንዳጠቃላይ ስዊድን ትላንት በሜዳዋና በደጋፊ ፊት በስዊዘርላንድ 2-0 ተሸንፋለች። የምሽቱ ትልቁና ተጠባቂ ጨዋታ የነበረው የፈረንሳይና የአዘርባይጃን ጨዋታ ነበረ። ፈረንሳይ ጨዋታውን 3-0 በሆነ ውጤት ድል ያደረገችበት ጨዋታ ነበረ። በፈረንሳይ ብሔራዊ ቡድን በኩል ረፍት ሊጠናቀቅ አልቢትሩ የጨመሩት ሁለተኛው ደቂቃ ላይ ኬሊያን ምባፔ ያስቆጠረ። ከረፍት በኋላ አድሪያን ራቢዮ 69ኛው ደቂቃ ላይ እንደዚሁም ቱቨን 84ኛው ደቂቃ ላይ ግብ አስቆጥሯል። እናነሳዋለን ይህንን ተጫዋች። እንዳጠቃላይ በጨዋታው ላይ የፈረንሳይ በላይነት ነበረ። 3-0 በሆነ ውጤት ረትተዋል። ኬሊያን ምባፔ ትላንትና ግብ ማስቆጠሩን ተከትሎ የግብ ብዛቱ 53 ደርሷል። የምንጊዜም የፈረንሳይ ብሔራዊ ቡድን ከፍተኛ ግብ አስቆጣሪ ከሆነው ከኦሊቬ ዥሩ የሚያንሰው ሆነ በ4 ግቦች ብቻ ነው። ኬሊያን ምባፔ 57 አለው። ኦሊቬ ዥሩ ኬሊያን ምባፔ 53 አለው። ቴሪ ዳንኤል 51 ሶስተኛ ነው። አንቷን ግሪዝማን በ44 አራተኛ፣ ሚሼል ፕላቲኒ በ41 አምስተኛ ነው። ያው ኬሊያን ምባፔ በቅርቡ ይሄንን ሪከርድ ይቆናጠጠዋል ተብሎ ይጠበቃል። በጨዋታው ላይ ኬሊያን ምባፔም የጨዋታው ኮከብ ሆኖ ተመርጧል። 1 ግብ አስቆጠረም፣ 1 አሲስት ነበረው። በጨዋታው ላይ 4 ድሪብል ነበረው፣ ከፍተኛው ነው። እንደዚሁም በጨዋታው ላይ 3 ጊዜ ጥፋት ተሰርቶበታል። ይሄ ትልቁ ጥፋት የተሰራበት ተጫዋች ነው። 91% ኳስ የማቀበል ስኬት ነበረው። 20 ኳሶችን በተቃራኒ ፍጹም ቅጣት ምት ውስጥ ነክቷል። 7 ኳሶችን ሶስተኛ የሜዳ ክፍል ላይ ያቀብሏል። ከ15 የ1 ለ1 ግንኙነት 7ቱን ማሸነፍ የቻለበት ምሽት ነበረ ለኬሊያን ምባፔ። በነገራችን ላይ በጣም አስገራሚ ነገር በፓርክ ደ ፕሪንስ የሱን ያክል ግብ ያስቆጠረ ተጫዋች አሁን ማግኘት ይቸግራል። በፓርክ ደ ፕሪንስ ብቻ 117 ግቦችን እንዲሁ ማስቆጠር ችሏል ለፓሪስ ሰን ዠርሜን። እንደዚሁም ለሀገሩ ፈረንሳይ በዛ ሜዳ ላይ በተጫወተበት ወቅት እንዲሁም በተቃራኒ ሆኖ በገጠማቸው ወቅት ማለት ነው አንድም ተጫዋች የኬሊያን ምባፔን ያክል በፓርክ ደ ፕሪንስ ግብ ማስቆጠር አልቻለም። ከኬሊያን ምባፔ ጋር በነገራችን ላይ ውድ ቤተሰቦቻችን ኬሊያን ምባፔ በ10 ተከታታይ ጨዋታ ለሀገሩና ለክለቡ ግብ ያስቆጠረበት ጨዋታ ነው። የትላንትናው ለየት ከሚያደርጉት ነገሮች ውስጥ አንደኛው ይሄኛው ነው። ሌላው በኬሊያን ምባፔ በኩል እነኚህ 10 ተከታታይ ጨዋታ ከዩክሬን ጨዋታ ጀምሮ ነው። ዩክሬን ላይ ግብ፣ አይስላንድ ላይ ግብና አሲስት፣ ሶሴዳድ ላይ ግብና አሲስት፣ ለሪያል ማድሪድ ሲጫወት ማርሴይ ላይ 2 ግብ፣ ኤስፓኞል ላይ 1 ግብ፣ ሌቫንቴ ላይ 2 ግብ፣ አትሌቲ ላይ 1 ግብ፣ ካይራት አልማቲ ላይ ሃትሪክ፣ ቪዳሪያል ላይ 1 ግብ 1 አሲስት፣ ለሀገሩ ሲጫወት ደግሞ አዘርባይጃን ላይ 1 ግብ 1 አሲስት። በዚህ ዓመት ያው ገጥሞት ግብ ያላስቆጠረበት ወይም ምንም የግብ አስተዋጽኦ የሌለው ማሎርካ ብቻ ነው። ከዛ ውጭ ኬሊያን ምባፔን ቡድንም ይሁን ብሔራዊ ቡድን በተቃራኒ የገጠመ ቡድንም ይሁን ክለብ በብሔራዊ ቡድን ደረጃ ማለት ነው ወይ ግባቸውን አስቆጥሯል ወይ ግባቸውን ኳስ አስቆጥሯል አሊያም አሲስት አድርጓል ግብ እንዲቆጠር። ስለዚህ ለኬሊያን ምባፔ ገዱ ያልነበረው የማሎርካ ጨዋታ ነው። ምናልባት አሳሳቢ ጉዳይ አሁን ሊሆን የሚችለው ትላንትና ራሱ ነው ቀይሩኝ ብሎ ወጣው ተጎድቷል። ኤል ክላሲኮ እየቀረበ በመጣ ቁጥር ከሪያል ማድሪድም ከባርሴሎናም ጉዳት እየሰማን ነው። ትላንትና ደግሞ ጉዳት የሰማነው በሪያል ማድሪድ በኩል የኬሊያን ምባፔ ነው። በእርግጥ ሌላም ተጫዋች ተጎድቷል በማድሪድ በኩል። የማድሪድን ዜና ስናነሳ እንመለስበታለን።
ትላንት እንደ አጠቃላይ በሶፋ ስኮር ከፍተኛ ሬቲንግ ምባፔ 9.5 ኦሊሴ 8.2 ወስዷል። ዝቅተኛው ግብ ጠባቂው ማይክ ሚኛን 6.8 እና ሳሌባ 7.2 ነው። መከላከሉም ላይ ግብ ጠባቂው ኳስ ማዳኑም ላይ ስራ ለበዛባቸውምና ሬቲንጋቸው ዝቅ ቢል ብዙም ማስገራሚ ላይሆን ይችላል። በጨዋታው ላይ ግን ፈረንሳዮች በጣም የተሻሉ ነበሩ። 3-0 በሆነ ውጤት ድል ባደረጉበት ጨዋታ ሁለት ተጫዋቾችን እናንሳ በተጨማሪነት ውድ ቤተሰቦቻችን የፓሪስ ሰን ዠርሜን የባየር ሙኒኩ ማይክል ኦሊሴን እናንሳ ከአዘርባይጃን ጋር በነበረው ጨዋታ በርካታ የግብ ዕድል የፈጠረው እሱ ነው 6 አለው 100% ስኬታማ ነበረ በነገራችን ላይ ረጃጅም ኳሱ 5 ረጃጅም ኳሶችን ለቡድን አጋሮቹ ልኮ 5ቱን በስኬት ደርሰዋል ከዛ ውጪ 100% የአንድ ላንድ ግንኙነቶችን አሸንፏል 7 ኳሶችን ሶስተኛ የሜዳ ክፍል ላይ ያቀብሏል 8 ኳሶችን ተቃራኒ ፍጹም ቅጣት ምት ውስጥ ነክቷል የምሽቱ ብቃቱ የተለየ ነበር በእርግጥ በባየር ሙኒክም ቁጥሮቹ በየጨዋታዎቹ ብናያቸው በጣም ትልልቅ የሚባሉ ናቸው ማይክል ኦሊሴ ፓላስን ከለቀቀ በኋላ በሙኒክ ራሱን በደንብ አሳይቷል ሌላኛው ፍሎሪያን ቱቨን በነገራችን ላይ ለመጨረሻ ጊዜ ለፈረንሳይ ብሔራዊ ቡድን የተጠራው ከ6 ዓመት በፊት ነበር ትላንት ከ6 ዓመት በኋላ በተጠራበት ጨዋታ ለሃገሩ ግብ ማስቆጠር የቻለበት ነበር ሊደር ደሾፕ በዓለም ዋንጫ የሚያሳተፉት ቡድን ላይ ምናልባትም በርካታ ያሉ ሰርፕራይዝ የሚያደርጉ ጥሪዎች ሊኖሩ ይችላሉ ምናልባት ትላንትና የቀድሞ ተጫዋች ማለት ይቻላል ከ6 ዓመት በኋላ ነው ፍሎሪያን ቱቨን የጠሩት እሱም አላሳፈራቸውም በርግጥ ግብ አስቆጥሯል እንዳጠቃላይ ትላንትና የፈረንሳይ ብሔራዊ ቡድን 3-0 በሆነ ውጤት አዘርባይጃንን ድል ባደረገችበት ጨዋታ ላይ ትላንትና በእንግሊዝ ብሔራዊ ቡድን በኩል ሞልዶቫን አስተናግደው ነበር ከ21 ዓመት በታች የአውሮፓ ዋንጫ 2027 የማጣሪያ ጨዋታ ነው በጨዋታው ላይ የእንግሊዝ ታዳጊዎች 4-0 አሸንፈዋል የቼልሲው ባዮን ጌተንስ ግብ አስቆጥሯል ሪኮ ሊዊስ እንደዚሁም ደግሞ 2 ግቦችን ዱቨን ምቡሙ ማስቆጠር ችለዋል 4-0 በሆነ ውጤት የእንግሊዝ ወጣቶች ቡድን ድል ያደረገበትን ማንሳት እንችላለን ሌላኛው መርሃ ግብር ውድ ቤተሰቦቻችን ትላንትና ብራዚል ደቡብ ኮሪያን 5-0 ካሸነፈች በኋላ ሳኑንግምን ያው ለብሔራዊ ቡድኑ ጨዋታ አድርጓል 137ኛ ጨዋታ ነው ይሄ በደቡብ ኮሪያ እግር ኳስ ታሪክ በርካታም ጨዋታዎችን ለሀገሩ ያደረገው ሳኑንግምን ሆኗል በእነኛ 137 ጨዋታ 53 ግብና 24 አሲስት አለው ትላንትና በአቋም መለኪያ ጨዋታ ነው ሀገሩ በብራዚል ብሔራዊ ቡድን ሽንፈት ያስተናገደችው አዳሩን ሲካሄዱ ከነበሩ የላቲን ሀገራት የወዳጅነት ጨዋታ አርጀንቲና ከቬንዙዌላ ይጠቀሳል ጨዋታው በአርጀንቲና 1-0 አሸናፊነት ተጠናቋል ጆቫኒ ለሼልሶ 31ኛው ደቂቃ ነው ግቧን ያስቆጠረው ላውታሮ ማርቲኔዝ ደግሞ አሲስት አድራጊው ነበር አርጀንቲና 69% ለዚሁም ቬንዙዌላ 31% የኳስ ቁጥጥር ነበራቸው በአርጀንቲና በኩል ግን አንድም ተጫዋች ቢጫ ካርድ ያየ የለም ከረፍት በኋላ ግን የቬንዙዌላ 3 ተጫዋቾች ቢጫ ካርድ ሰለባ መሆን ችሏል በጨዋታው ላይ በተወሰነ መንገድ በቬንዙዌላ በኩል ከረፍት በኋላ በእጃቸው ለማስገባት ያደረጉት ጥረት አልተሳካላቸውም ምናልባት በአርጀንቲና በኩል በትልቁ ሊነሳ የሚችለው ሊዮኔል አንድሬስ ሜሲ የሚል ነው በርካታ ደጋፊዎች ምናልባት ሜሲን ለማየት ቁጭ ያሉ ካሉ ሜሲ እንግዲህ በጨዋታው በቬንዙዌላ ላይ እንዳይገኝ ተደርጓል እኛ በደረሰን መረጃ እረፍት ነው እየተባለ ነው ጉዳት ገጥሞት ከሆነ ግን ለማጣራት ሙከራ እያደረገ ነው ትላንትና ወይም ሊነጋጋ ሲል በነበረው ጨዋታ ላይ ሊዮኔል አንድሬስ ሜሲ አልነበረም ከዛው ከክለብ መረጃ ጋር እናያይዘው የፍራንኮ ማስታንቱኖን ጉዳት ትላንትና በባርሴሎና በኩል ዳኒ ኦልሞ ተጎድቶ ተመለሳል ናችሁ ተረኛው ከሪያል ማድሪድ ተጎድቶ ወደ ስፔን የተመለሰው ፍራንኮ ማስታንቱኖ ሆኗል የጡንቻ ጉዳት እንዳጋጠመው ተረጋግጧል በልምምድ ወቅት ላይ ነው ያጋጠመው በዚህ ምክንያት ወደ ማድሪድ ይመለሳል ዛሬ በማድሪድ ደርሶ ምናልባትም ተጨማሪ ምርመራ ያደርጋል ተብሎ ይታሰባል ከኤል ክላሲኮ ጨዋታ በፊት ኤል ክላሲኮን ጨዋታ በዚህ ሰዓት ያደምቁታል በጨዋታው ላይ ልዩነት ሊፈጥሩ ይችላሉ የተባሉ ተጫዋቾች ከሁለቱም ክለቦች በኩል በተለይም በጉዳት ላይ የሆኑ ነው ወይም ጉዳት እያጋጠማቸው ነው አንዱ ኢንተርናሽናል ብሬክ ሲፈራም ሲሰጋም የነበረበት ነገር ውስጥ አንዱ የተጫዋቾች ጉዳት ነው በተለይም የጡንቻ ጉዳት ነው አሁንም የፍራንኮ ማስታንቱኖ ያ ማለት ተጫዋቾቹ ምን ያህል ረፍት እያስፈለጋቸው እንደሆነ ማሳያም ተደርጎ ሊወሰድ ይችላል የፈረንሳዩ ክለብ ሞናኮ ኦስትሪያውን አሰልጣኝ አዶልፍ ሃተር ከኃላፊነት ማሰናበቱን ዛሬ ይፋ አድርጓል አሰልጣኝ አዶልፍ ሃተር ቡድኑ ለ2 ዓመት በአሰልጣኝነት ሲመሩ በተከታታይ ለአውሮፓ ሻምፒዮንስ ሊግ ክብር እንዳበቁት ይታወቃል ሞናኮች በዘንድሮ የውድድር ዘመን ከሊጉ መሪ ፒኤስጂ በ3 ነጥቦች ርቀው
ሶስተኛ ደረጃ ላይ ይገኛሉ። ብዙ ያልተገባቡት አሰልጣኝ አዶ ኻተር ከክለቡ ጋር ተለያይተዋል ወይም ተሰናብተዋል። ስለዚህ በቅርቡ አዲስ አሰልጣኝ ይሾማሉ ተብሎ ይታሰባል። ምናልባት ስመ ገናና የሆነ አሰልጣኝ በትልቁ እየተጠበቀ ነው በሞናኮ ቤት። ማን ይሆናል የሚለውን ደግሞ እኛ ተከታትለን መረጃዎቻችን ላይ እንደደረሰ የምናጋራችሁ ይሆናል። ዋንጫን ለማሸነፍ መከላከል፣ ጨዋታን ለማሸነፍ ብዙ ግብ ማስቆጠር ያስፈልጋል ይላሉ ዘ ስፔሻል ዋን ጆዜ ሞሪኖ። 1994 ታሪክ እናውሳና ወደ ፕሪሚየር ሊጉ እንሻገራለን። ኤስ ሚላን በውድድር ዓመቱ ሻምፒዮን ሆነበት ነበረ። በዛን ዓመት 1993-94 በወቅቱ 36 ግቦችን ብቻ ነው ኤስ ሚላን በተቃራኒ መረብ ላይ ያስቆጠረው። በዛኑ ዓመት በሴሪዮ ፔዥያ ከሴሪዮ ወርዷል። ሲወርድ ያስቆጠሩት የግብ ብዛት 30 ነው። ያ ማለት ከሻምፒዮኑ ኤስ ሚላን በ6 ያነሰ ግብ አስቆጥረው ከሊጉ ሲወርዱ ጥሩ የተከላከለው ኤስ ሚላን በወቅቱ ሻምፒዮን ነበር። ብዙ ጊዜ በቡድን ውስጥ የመከላከል ጥንካሬ አይወራም፣ ያስቆጠሩት ግብ ያሸነፉት ጨዋታ እንጂ የመከላከል ሂደት ግን አንድን ዋንጫ ለመብላት በአመቱ መጨረሻ ምን ያህል ወሳኝ እንደሆነ ጆዜ ሞሪኖ ከዚህ ተምረው ይመስላል። ለማንኛውም የእናንተን የግል መልከታ በዚህ አጋጣሚና በመከላከልና ግብ በማስቆጠር ረገድ ቡድን እንዴት ባለ መንገድ ሚዛኑን መጠበቅ አለበት መልካታችሁን አድርሱን። ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። ከሀገራችን አፍሪካ ከሀገራችን ጀምሮ በአውሮፓ ዙሪያ በርከት ያሉ መረጃዎችን እያደረስናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ዕለታዊና ወቅታዊ መረጃዎችን እንሻገር። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁን ቆዩን። ቶትናም ሆትስፐርሱም ጣሊያናዊ ተከላካይ ዴስቲኒ ኡዴጌ የወኪል የመቀየር ሂደቱ በተሳካ ሁኔታ ተጠናቋል። አዲስ ወኪል ሾሟል። ፋብሪዚዮ ሮማኖ መረጃውን አረጋግጦታል። ምናልባትም እንደዚህ ተጫዋቾች አዲስ ወኪል ሲሾሙ ወይም ከአዲስ ኤጀንት ጋር ሲዋዋሉ ለአዲስ ፕሮጀክት ራሳቸውን እንዲያዘጋጁ ነው ተብሏል። ወይም ደግሞ አዲስ ፕሮጀክት ሲፈልጉ ነው ተብሏል። በዚህ መሰረት ቶትናም ምናልባትም እንግዲህ ይህንን ተከላካይ ዴስቲኒ ኡዴጌን ሊያጣ የሚችልበት ሰፊ ዕድል አለ እየተባለ ነው። በቀጣይ ክረምት ላይ ምናልባትም ሌሎች የአውሮፓ ክለቦችን ማማተር ይፈልጋል ወይም መቀላቀል ይፈልጋል። እነኛ ክለቦችን በተመለከተ የወጡ ተጨማሪ መረጃዎች የሉም፣ ካሉ እናጋራቸዋለን። ግን የቶትናሙ ተከላካይ ትላንትና ወኪል ቀይሯል። ሲቲ ቤት ደረሰን። ኤርሊንግ ብሮት ሃላንድን የቀድሞ ዩናይትድ ተጫዋች በትልቁ ነው ያንቆለጳጰሰው። በነገራችን ላይ ሲናገርም ስለዚህ ተጫዋች በእርግጠኝነት ይላል ፖል ስኮልስ የ11 ዓመት እና የ12 ዓመት በታች ቡድንን ስታሰለጥን ሁልጊዜም አንድ ለየት ያለ በጣም ግዙፍና ትልቅ ታዳጊ ህፃን ይኖራል። አሁን ሃላንድም ልክ እንደዛ ነው መመለከተው። ሃላንድ በጣም የተለየና ወጣ ያለ የፕሪሚየር ሊግ ተጫዋች ብሎታል። በነገራችን ላይ በጣም የተለየ ተጫዋች በሚል ሲያወድሰው ይሄ የፖል ስኮልስ የመጀመሪያ አይደለም። ጂሚ ካራገርም ሰሞኑን ሃላንድ ላይ መወድስ እያበዙ ይገኛሉ። የፕሪሚየር ሊጉ የ9 ግብ ባለቤትና መሪ፣ የዓለም ዋንጫ የማጣሪያ ጨዋታ የ9 ግብ ባለቤት፣ በ9 ቁጥር ለባሹ ኤርሊንግ ብሮት ሃላንድ ነው የተያዘውና ከሰሞኑ መወድስ በስቷል ለኤርሊንግ ብሮት ሃላንድ። ከምሽት መረጃችን ጀምሮ እንዳደረስናችሁም ከሆነ የፕሪሚየር ሊግ የወሩ ኮከብ እሱ እንደተባለ ነግረናችሁ ነበር። የቃል ስፖርት ዩቲዩብ ቻናል የሲቲ ደጋፊዎች ስለ ወቅቱ ኮከባችሁ ሃላንድ የምትሉን ካለ ልታረሱን ትችላላችሁ። ትላንትና ሪኮ ሉዊስ 1 ግብ፣ ዲቫን ምቡ 2 ግቦችን ማስቆጠር ችሏል። በነገራችን ላይ ትላንት ከእንግሊዝ 21 ዓመት በታች ቡድን የማጣሪያ ጨዋታ ሲያደርጉ ማለት ነው ሁለቱም የማንቸስተር ሲቲ ንብረት እንደሆነ ይታወቃል። ሪኮ ሉዊስ በጣም አስደናቂ ተጫዋች መሆኑንም በድጋሚ ያሳየበት ነበረ። የጋርዲዮላን ቡድን ውስጥ ጊዜ እንደሚያስፈልጋቸው ማሳያም ተደርጎ ሊወሰድ ይችላል። ከ2020-21 ወይም ባለፉት 5 ዓመታት በፕሪሚየር ሊጉ በርካታ ፍጹም ቅጣት ምት በማግኘት ሲቲን የሚስተካከል የለም። ባለፉት 5 ዓመታት ሲቲ 42 ፍጹም ቅጣት ምት አግኝቷል። ቼልሲ 40፣ ብራይተን 38፣ ሊቨርፑል 37፣ ማን ዩናይትድ 33፣ አርሰናል 32 ነው ያለው። በነገራችን ላይ ከቢግ 6 ክለቦች በአርሰናል በኩል ቶትናምን ብቻ ነው የሚበልጠው። ከዛ ውጪ በተቀሩት ቢግ 6 ክለቦች ይበለጣል አርሰናል በርካታ ፍጹም ቅጣት ምት በማግኘት። ኒካስል፣ ዌስትሃም፣ ብሬንትፎርድ፣ ክሪስታል ፓላስ እየገለ ይቀጥላል። አጀንዳችን ከላይ ያለው ነውና ማንቸስተር ሲቲ ባለፉት 5 ዓመታት 42 ፍጹም ቅጣት ምቶችን በማግኘት በፕሪሚየር ሊግ ቀዳሚው ቡድን ሆኗል። አሌክሲ ሳንቼዝ ማንቸስተር ሲቲ ሊቀላቀል ከጫፍ ደርሶ እንደነበረ ተናግሯል። 2018 ላይ በወቅቱ ወደ ሲቲ ላመራ ተቃርቤ ነበር፣ ከጋርዲዮላ ጋር በደንብ አውርተናል። እናም እሱ በተለይም እኔን በወቅቱ ልደቴ ነበረ፣ ልደቴን አስመልክቶ መልእክት ላከልኝ።
እናም በቀጣይነት በቡድን ውስጥ ሊያው እንደሚፈልግ ነገረኝ። በተለይም በባርሴሎና የነበረውን ማንነቴን በሲቲም እንድደግም እንደሚፈልግ ነግሮኝ ነበር። እናም በሲቲም ቤት ልክ እንደ አባት ሊሆነኝ ዝግጁ ነበር ብሏል። እናም ከሱ ጋር ከሁሉም ጋር ካወራን በኋላ ሱ መልእክቶችን በተደጋጋሚ ከላከልኝም በኋላ በስተመጨረሻም ላይ ግን በአርሰናል በኩል የቡድኑ ውስጥ ያሉ ነገሮች በጣም ወሳኝ ነበሩ። አርሰን ቬንገር ክለቡን መልቀቅ እንደሚችል ከነገሩኝ በኋላ እንግዲህ በወቅቱ ያለኝ ምርጫ ክለቡን መልቀቅ ነበር። በወቅቱ ከዩናይትድ ጋር በሚኪታሪያን እንደተቀያየሩት ይታወቃል። እናም በዛ ምክንያት ወደ ዩናይትድ እንዳመራ ሆነ ወይም ደግሞ ከሲቲ ልቅ ቅያሬው ላይ ትኩረት ስለተደረገ ወደዛ እንዳመራ ተደረገ። ሲቲን ፍላጎቱ መጨረሻ ላይ ቀዘቀዘ። ግን አስቀድሞ ጋርዲዮላ እኔን ወደ ቡድኑ ሊቀላቀለኝ ተዘጋጅቶ ነበር ብሏል። ምናልባት የሲቲ ደጋፊዎች አሌክስ ሳንቼዝ በወቅቱ አመልጧችሁ ነበር ማለት ይቻላል። መልከታችሁን አድርሱን። ኮል ፓልመር ትላንትና ከስፖርት ዳይሬክት ጋር ቆይታ ነበረው። ታዲያ በቆይታው ላይ በርካታ ጥያቄዎች ተነስተውለት ምላሽ ሰጥቷል። በጉዳቱ በኩል ቀስ በቀስ እንግዲህ እያገገመ እንደሚገኝና ከታሰበው ጊዜ ቢዘገይም በጥሩ ሁኔታ እንደሚመለስ አረጋግጧል። ከዛ ውጪ ግን የሱን ምርጦች ምረጥ ሲባል የምርጫው ሂደት በእርግጥ ከዋክብቶችን መርጧል፣ ግን የቆመበት መንገድ በጣም አስገራሚ ነበረ። ሜሲ የዓለማችን ምርጡ ተጫዋች ነው ብሏል። ከዛ ውጪ ግን እንደ ኔይማር፣ ሩኒ እና ክርስቲያኖ ሮናልዶ አይነት ዓለማችን ላይ ያሉ ሌሎች ተጨማሪ ምርጥ ተጫዋቾች አሉ። ከዛ ውጪ እንኳን አላቅም ወይም ደግሞ ከዛ ውጪ መጥራት አልችልም ማለቱ በጣም አነጋጋሪ ነበር። ስለዚህ ለፓልመር የዓለማችን ምርጡ ሜሲ፣ ሌሎች ምርጥ ምረጥ ከተባለ ግን ኔይማር፣ ሮኒ እና ክርስቲያኖ ሮናልዶ ብሎ እንደሚቆም ያረጋግጧል። ከኤስታቪዮ ጋር በተያዘ በርከት ያሉ ቼልሲ ደጋፊዎች በተጫዋቹ ወቅታዊ ብቃት ላይ ደስተኛ ናቸው። ትላንት ለብራዚል ብሔራዊ ቡድን 2 አስደናቂ ግቦችን እንዳስቆጠረ ይታወቃል። ንብረትነቱ ቼልሲ የሆነው ብራዚላዊ ተጫዋች ኤስታቪዮ፣ በነገራችን ላይ ኤስታቪዮ በእድሜ ትንሹ ተጫዋች ሆኗል። ለብራዚል ብሔራዊ ቡድን በአንድ ጨዋታ 2 ግቦችን ያስቆጠረ ይህ ሪከርድ 1961 ላይ ነበር የተያዘው። አሁን በ18 ዓመት ከ5 ወር በፊት ይህን ሪከርድ አሻሽሎታል። የኤስታቪዮ የብራዚል ብሔራዊ ቡድን ተነሳሽነቱ በጣም አስገራሚ ነበረ። ለቼልሲም በጣም ወሳኝ የሚባል ተጫዋች መሆኑን በሳምንቱ መጨረሻ አስመልክቶ ነበረ በሊቨርፑሉ ጨዋታ ላይ። አሁን በቋሚነት እድል እያገኘ መሄድ እንዳለበት ማሳያም ተደርጎ ሊወሰድ ይችላል። ትላንትናም እጅግ በጣም አስደናቂ ነበረ። ፍሎሪያን ቬርዝ የጀርመን የዓመቱ ምርጥ ተጫዋች ሽልማትን ትላንትና ተረክቧል። ለጀርመን ብሔራዊ ቡድን ጨዋታ ባረገበት ሰዓት ላይ ትላንት በነገራችን ላይ ፍሎሪያን ቬርዝ ለጀርመን ብሔራዊ ቡድን በቋሚነት ነው ጨዋታ ጀምሮ የነበረው። በጨዋታው ላይ 90 ደቂቃ ተጫውቷል። በግብ አስተዋጽኦ ደረጃ አሁንም ጥያቄ ሊነሳበት ይችላል። ሌላኛው ለሀገሩ ወክሎ ሲጫወት የነበረው የስዊድን ብሔራዊ ቡድን አጥቂ የፊት መስመሩ አሌክሳንደር አይሳክ ነበረ። በነገራችን ላይ አሌክሳንደር አይሳክ ለቡድን ቋሚ ብቻ ሆኖ አይደለም የተጫወተው፣ 90 ደቂቃ ጭምር ነው የተጫወተው ቤተሰቦቻችን። ስለዚህ ኢሳክ ለ90 ደቂቃ ዝግጁ ነኝ ካለ በኋላ አሰልጣኙ ማጫውተታል። ምናልባት ግን ሜዳ ላይ ቆየበት ምክንያት ሀገሩ 2-0 እየተመራችውን ታዲያ ከጨዋታ በፊት 90 ደቂቃ አልሰጠውም ሲሉ ስለነበረ ሌላ አነጋጋሪ ጉዳይ ነው። ለማንኛውም ትላንትና ኢሳክ በዚህ ዓመት ለመጀመሪያ ጊዜ 90 ደቂቃ የተጫወተበት ነው። በሌላ በኩል በፈረንሳይ ብሔራዊ ቡድን በኩል ድል ባረጉበት ጨዋታም አጥቂው ሁጎ ኤኪቲኬ በቋሚነት ጀምሮ ሲጫወት ተመልክተነው ነበረ። እንደ አጠቃላይ ትላንትና የሊቨርፑል ተጫዋቾች በዚህ መልኩ ግልጋሎት ሲሰጡ ነበረ። በእንግሊዝ ፕሪሚየር ሊግ ታሪክ በርካታ ሙከራዎቻቸውን ብረት የመለሰባቸው ሊቨርፑሎች ናቸው። በነገራችን ላይ ሊቨርፑል እስካሁን በፕሪሚየር ሊግ ብቻ 383 ጊዜ ብረት መልሶበታል። በፕሪሚየር ሊጉ ቀዳሚ ክለብ ያደርገዋል። በቅርብ ዓመታት ውስጥ እንደ ዳርዊን ኑኔዝ ብረት የሚመልስበት የሊቨርፑል ተጫዋች ፈልገን አናገኝም። አንዱም ቁጥሩን እንዲያገነነው ራሱ ዳርዊን ኑኔዝ ይመስላል። በሊቨርፑል በኩል ባለፉት ጥቂት ዓመታት በርካታ ብረት የመለሰበት ተጫዋች ደግሞ ዳርዊን ኑኔዝ ነው። ያው ክለቦች ብዙ ጊዜ አንድ የምትባል አባባል አለች፣ ብረት በተደጋጋሚ በመለሰባቸው ሰዓት ጨዋታ ይሸነፋሉ ይባላል። ይህን ግጥምጥሞች በእናንተ ክለብ ላይ አስተውላችሁታል ወይ? የእናንተን መልከት አጋሩ። እንደ ሊቨርፑል ግን ብረት የመለሰበት የፕሪሚየር ሊግ ክለብ አናገኝም። በቅርብ ዓመታት ደግሞ እንደ ዳርዊን ኑኔዝ ብረት የመለሰበት ተጫዋች በተጫዋች ደረጃ አናገኝም። በእርግጥ አሁን ሊቨርፑል ለቆ ወደ አረቡ ዓለም ማምራቱ ይታወቃል። ከአንድ ዓመት በታች የእንግሊዝ ብሔራዊ ቡድን ትላንት 4-0 ድል ሲያደርግ ኢታን ንዋኔሪ በጨዋታው ላይ 2 አሲስት አድርጓል። 8.2 ሬቲንግ በጨዋታው ተሰጥቶታል።
ትላንት በጣም አስደናቂ ብቃቱን አሳይቷል። በዋናው ብሔራዊ ቡድን መጠራት እንደሚችል ማሳያም ተደርጎ ሊወሰድ ይችላል። በእርግጥ እንግሊዝ ብሔራዊ ቡድን ዋናው ማለት ነው በርካታ አማራጮች አሉትና ለኢታን ንዋኔሪ ብቻ ሳይሆን በቋሚነት ሁሌ ለሚጠሩ ተጫዋቾች በራሱ ቦታውን ማግኘት እጅግ በጣም አስቸጋሪና ዳጋሽ ነው ተብሎ ይታሰባል። ትላንትና ግን ኢታን ንዋኔሪ ከ21 ዓመት በታች እንግሊዝ ብሔራዊ ቡድን ሞልዶቫን በአውሮፓ ዋንጫ የ27 የማጣሪያ ጨዋታ 4-0 ስታሸንፍ ንዋኔሪ እጅግ በጣም አስደናቂ ብቃቱን አሳይቷል። ቪክተር ዮኬሬሽ አገሩ ብትሸነፈም በጨዋታው ላይ የነበሩ ቁጥሮችን ሬቲንጉም 7 በላይ የተሰጠው ለሶስት ተጫዋቾች አንደኛ እሱ እንደሆነ መግቢያችን ላይ ነግረናችሁ ነበረ። አንድ ትልቅ የግብ ዕድል ፈጥሯል። በጨዋታው ላይ ሁለት ቁልፍ ኳሶችን አቀብሏል። 81 በመቶ የተሳኩ ኳሶች ነበሩት። 100% ረጃጅም ኳሶቹ ስኬታማ ነበሩ። ሁለት አደጋ መሆኑ የሚችሉ ኳሶችን ከግብ ክልሉ ላይ አርቋል። ከአራት የአየር ላይ ኳስ ሁለት አሸንፏል። 6 ጊዜ ጥፋት ተሰርቶበታል። እንዳጠቃላይ ከሞላ ጎደል በኢንዲቪዥዋል ብቃት ካየኑ ጥሩ እንቅስቃሴ ማድረጉን የሶፋ ስኮር ሬቲንግ ራሱ ማሳያ ነው። ዮኬሬሽ፣ ጋብርኤል ማጋሌሽ፣ ትሮሳርድ፣ ዊሊያም ሳሊባን ጨምሮ ማለት ነው ያለ አንዳች ጉዳት ነው ትላንት ጨዋታቸውን ያጠናቀቁት። ምናልባት ከዛ በኋላ አዲስ ነገር ካለ በቀጣይ እንመለከተዋለን፣ ግን ያለ ጉዳት ያጠናቋል። ዛሬ በጣም ወሳኝ ጨዋታ አለበት የማርቲን ኦዴጋርድ ሀገር ኖርዌይ። የአርሰናሉ ቡድን ካፒቴን ማርቲን ኦዴጋርድ ከጉዳት ለማገገም ያን ያህል ጊዜ ያስፈልገዋል የሚለውን ለማወቅ ተጨማሪ ምርመራዎች ይደረጋሉ ተብሏል። እንግዲህ እብጠቱ እንዳለ እግሩ አካባቢ ተረጋግጧል፣ ጉልበቱ ላይ። አርሰናሎች ኦዴጋርድ በፍጥነት ወደ ሜዳ እንዲመለስ አይፈልጉም ተብሏል። ምክንያቱም ተደጋጋሚ ጉዳት እያገረሸበት ነውና በበቂ ሁኔታ እንዲያገግም በቂ ረፍትም ሊሰጡት ይችላሉ የሚሉ መረጃዎች በስፋት እየወጡ ይገኛሉ። ሌሳንድሮ ትሮሳርድ ከማይክል አርቴታ ጋር ጥሩ ግንኙነት አለን። ከሱ ጋር ብዙ ግልጽ ውይይቶችን አድርጌ ያለው እኔም ብዙ በታክቲክ ጉዳይ ላይ በዓለም ካሉ ምርጥ አሰልጣኞች ተርታ አንዱ ነው፣ እድለኛም ያደርገኛል ብሏል። በማይክል አርቴታ ስር በመሰልጠን በጥልቀትና በዝርዝር ለእያንዳንዱ ጉዳዮች ትኩረት ይሰጣል የሚለው ግን ከአርሰናል ተጫዋቾች ስለ ማይክል አርቴታ ሲጠየቁ ብዙ ጊዜ የሚያነሱት ነው። በተለይም በጨዋታ ዙሪያ ትልቅ ትንሽ ቡድን ሳይል በጥልቀትና በዝርዝር ስለ እያንዳንዱ የጨዋታ እንቅስቃሴ ስለ ሜዳ ክፍል በየጨዋታው ያስረዳናል። በጣም ወጣት አሰልጣኝ ቢሆን ማይክል አርቴታ ግን እኛን በታክቲክ ረገድ ብቁ በማድረግ ላይ በጣም ወሳኝ ሰው ነው። ከማይክል አርቴታም ጋር ጥሩ የሚባል ግንኙነት አለኝ ብሏል። እንግዲህ በትሮሳርድ በኩል አሁን ከሀገሩ ቤልጅየም ጋር እንደሚገኝ ይታወቃል። ዊሊያም ሳሊባና ጋብርኤል ማጋሌሽ በቋሚነት በአንድ ላይ በተሰለፉባቸው ጨዋታዎች አርሰናል ባለፉት 11 ወራት 4 ጎል ብቻ ነው የተቆጠረበት። ሁለቱ በጣም ራስ ሲሰለፉ በ11 ወር 4 ግብ ምን ያህል ጠንካራ ክፍል እንዳለው ማሳያ ነው። ታዲያ ይህ የቡድኑ ጠንካራ ክፍል በትልቁ የሚጠበቅበት በተለይም የዲሴምበር ወርና የኖቬምበር ወር ላይ በጣም ፈታኝ የሚባል ጨዋታ አለበት። በተለይም የሲዝኑ አጋማሽ አካባቢ ያሉ ጨዋታዎች በጣም አስቸጋሪ ናቸው ለየክለቦቹ። አርሰናል በኖቬምበር እና በዲሴምበር ወር ላይ የሚያደርጋቸው ጨዋታዎች በጣም ፈታኝ ናቸው። ምናልባት አሁን በኦክቶበር እና በኖቬምበር የመጀመሪያ አጋማሽ ላይ የሚያደርጓቸው ጨዋታዎች ቀለል ያሉ ናቸው። ከዛ በኋላ ግን በወረቀት ደረጃም ከባድ ናቸው። ቶትናም፣ ባየር ሙኒክ፣ ቼልሲ፣ ብሬንትፎርድ፣ አስቶን ቪላን በተከታታይ ነው የሚገጥመውና አርሰናል የግድ እዛ አካባቢ ላይ የሚገጥመውን አደጋ ለመቀነስ አሁን ከኦክቶበር አጋማሽ እስከ ኖቬምበር አጋማሽ በወረቀት ላይ ቀላል የሆኑት ክለቦች ድል ማድረግ ይጠበቅበታል። ያው በወረቀት ላይ የምንላችሁ ፕራክቲካሊ ሜዳ ላይ በጣም አደገኛ ቡድኖች ናቸው። ግን አርሰናል በጣም አስገራሚ ነገር በዲሴምበርና በኖቬምበር ወር የሚያደርጋቸው ጨዋታዎች በ13 ቀናት ውስጥ የሚደረጉ ናቸውና ለአርሰናል ከባዱ ጊዜ በኖቬምበርና በዲሴምበር ወር ስለሆነ ቀጣይ ወር ላይ በጣም ጥንቃቄ ያስፈልጓል እየተባለ ነው። የመድፈኞቹ ተከላካይ ሪካርዶ ካላፊዮሪ ሀገሩን ወክሎ ዛሬ ጨዋታ ያደርጋል። በዓለም ዋንጫ የማጣሪያ ጨዋታ በጣሊያን በኩል ጣሊያን የሌለችበት ሌላ ዓለም ዋንጫ ውድድር ማሰብ አልችልም ሲል ሪካርዶ ካላፊዮሪ ከዛሬው ጨዋታ በፊት ሀሳቡን ሰጥቷል። ጣሊያን ለተከታታይ ሁለተኛ ጊዜ ከዓለም ዋንጫው ውጪ እንዳትሆን ያንን እንዳይገጥመን ያለንን ሁሉ መስጠት አለብን ሲል ተደምጧል ሪካርዶ ካላፊዮሪ። ጣሊያን በማጣሪያው በ9 ነጥቦች የምድቡ ሁለተኛ ደረጃ ላይ ትገኛለች። ዛሬም በጣም ወሳኝ የሚባል ጨዋታውን ከምሽቱ 3:45 ጀምሮ ታደርጋለች። እናም ያለኝን ሁሉ ሰጣለው ያለው የአርሰናሉ ተጫዋች ሪካርዶ ካላፊዮሪ በምሽቱ ጨዋታ በተለቁ ይጠበቃል። ምናልባት ለአርሰናል ደጋፊዎች ደግሞ ጨዋታውን የሚጠበቁበት ዋነኛ ምክንያት የወቅቱ ምርጡ ተጫዋቻቸው ካላፊዮሪ ከጉዳት ነፃ ሆኖ ለክለባቸው እንዲመለስ ነው።
ሳውዲ ያላመራውት በዓለም ዋንጫ ምክንያት አይደለም ብሏል ብሩኖ ፈርናንዴስ። ፖርቱጋላዊ ተጫዋች ብሩኖ ፈርናንዴስ ከሳውዲ አረቢያ የቀረበለትን ጥያቄ ያልተቀበለው በዓለም ዋንጫ ምክንያት አለመሆኑን ተናግሯል። ወደ ሳውዲ አረቢያ የሚሄድበትን በር የዘጋሁት በዓለም ዋንጫ ምክንያት አይደለም ያለው ብሩኖ ፈርናንዴስ ያን በፍጹም የኔም ሐሳብ አልነበረም ብሏል። አክሎም ማንቸስተር ዩናይትድ ውስጥ መቆየት ፈልጌ ነበርም ክለቡም ፈልጎ ነበር፣ ስለዚህ ለጋራ ጥቅም በዩናይትድ ቆየውኝ፣ በዓለም ዋንጫ ምክንያት የሳውዲን ፕሮጀክቱ ቃል አረኩም ብሏል። ብሩኖ ፈርናንዴስ በማንቸስተር ዩናይትድ ቤት እየተሰጠ ካለው ሚና ጋር በተያያዘ የትኛውም አይነት ቦታ ላይ ልሰለፍ እግር ኳስን መጫወት እወዳለሁ፣ የፈለገው ቦታ ልሰለፍ፣ ፉልባክም የክንፍ አጥቂም ግብ ጠባቂም ካሉኝ አሰልጣኙ እጫወታለሁ፣ ሁሉም ሰው የራሱ የሆነ አመለካከት አለው፣ እኛ ግን የአሰልጣኙን ሐሳብ መላመድ መቻል ላይ ነው ትኩረት እያደረግን ያለነው፣ ስለዚህ አሰልጣኙ ባመነኝና በሰጠኝ ኃላፊነት ላይ እጫወታለሁ ሲል ተደምጧል። ከሰሞኑ በሩበን አሞሪም ታክቲክ አሰጣጥ ጉዳይ ላይ በተለይም ለብሩኖ በርካቶች ደስተኛ እንዳልነበሩ ይታወቃል። የቀድሞ የማንቸስተር ዩናይትድ ተጫዋች ክርስቲያን ኤሪክሰን ሆይሉንድ ማንቸስተር ዩናይትድን ከለቀቀ በኋላ ተለውጧል ብሏል። እሱ በራስ መተማመን ያለው ሰው ነው፣ አሁንም በትክክለኛው ቦታ ላይ ይገኛል ብሏል ኤሪክሰን። በትክክለኛው ቦታም ስለተገኘ በቀላሉ ጎሎችን ያስቆጥራል፣ በግብ ማስቆጠር ሂደቱም ላይ ቀጥሏል ይላል። እኔ ለሱ ደስተኛ ነኝ፣ እያደረገ ባለው ነገር ደስ ብሎኛል ብሏል። ምናልባት በርካቶቹ ዩናይትድ ላይ በራስ ሆይሉንድ ካነሱ ጥያቄ ሆይሉንድ ግብ አስቆጣሪ አልነበረም፣ ግን ሆይሉንድ ግብ ያላስቆጠረው አምክኖ ነው ወይንስ እድል እየተፈጠረለት ስላልሆነ የሚለው መፈታት የነበረበት ጥያቄ ነው። ምናልባት የቤንያሚን ሼሽኮን ገንዘብ አማካላይ ያደርገው ሆይሉንድን ከነኩናና ብራያን ቤሞ ከብሩኖ ጋር ቢያጣምሩ ኖሮ ሚሉ አመክሪዎች ሲነሱበት እንደነበረ ይታወቃል። ለማንኛውም ተጫዋቹ ግብ ለናፖሊም ለሀገሩም እያስቆጠረ ነው። ክርስቲያን ኤሪክሰን እንኳንም ዩናይትድ ለቀቀ የሚል ይዘት ያለው ሐሳብ አጋርቷል። በርከት ያሉ የዜና ምንጮች አሁን ይዞት እየወጡ ባለው መረጃዎች መሰረት ማንቸስተር ዩናይትድ ከሁለት ተጫዋቾቹ ጋር ድርድር እያደረገ ነው። ይሄም ድርድር ከዘርኪዚና ከኮቢ ሜኖ ጋር ነው። ሜን ስፖርት ይዞት በወጣው መረጃ መሰረት ሁለቱን ተጫዋቾች ማለትም ኮቢ ሜኖና ጆሽኮ ዘርኪዚ ክለቡን በጥር ከሚለቁበት ጉዳይ ጋር በተያያዘ በማንቸስተር ዩናይትድ ሰዎችና በተጫዋቾቹ መካከል ንግግሮች እየተደረጉ ነው ተብሏል። በተለይም ሩበን አሞሪም ለሁለቱም ተጫዋቾች ደቂቃ ለመስጠት ለመልቀቃቸው ምክንያት ነው። ኤኤስፒኤንም መረጃውን በስፋት ይዞት ወጥቷል። እንግዲህ የማንቸስተር ሰዎች የጆሽኮ ዘርኪዚ አሁን ላይ ያለበት ሁኔታ ጠንቅቆ የሚያውቁ ሲሆን ዘርኪዚ በዓለም ዋንጫ መጫወትን ይፈልጋል። ኮቢ ሜኖም በተመሳይና ሁለቱም መልቀቃቸው ስለማይቀር በዚህ ጉዳይ ላይ ውይይቶች እየተደረጉ ነው ተብሏል። ስለዚህ ዩናይትድ እልባት ይሰጣል በጉዳዩ ላይ ተብሎ ይጠበቃል። በክረምት ኮቢ ሜኖ ሊለቅ ነበረ፣ ግን ዩናይትዶች ዝግጁ ባልነበሩበት ሰዓት የመጣ ጥያቄ መሆኑን ተከትሎ ይመስላል ውድቅ እንዳደረጉበት ይታወቃል። ማይክል ኦውን ሩበን አሞሪም ተከላክሏል። አሞሪም እዚህ የውጤት ቀውስ ውስጥ የገባው በሶስት ተከላካይ ስለሚጫወት ነው የምትል ከሆነ ያ ተገቢ አይደለም ይላል ማይክል ኦውን። በተለይ ማይክል ኦውን አይሰይሶም ልክ በቴናግ እንዳደረጉት በአራት ተከላካይ እየገቡ የወረዳ አቋም እንዳሳዩት ለምሳሌ መጥቀስ ትችላለህ። ስለዚህ የሚሰማው ጩኸት መመጣጠና ይኖርበታል። ሩበን አሞሪም በሶስት ተከላካይ ተጫውተው እየደረሰባቸው ካለው የውጤት ቀውስ አንጻር ኤሪክ ቴናግ በአራቱም ተከላካይ ደርሶባቸዋል። ስለዚህ ቡድኑ ብዙ መሻሻልና መለወጥ ያለበት ነገር እንዳላውቃለሁ ያለው ማይክል ኦውን የሩበን አሞሪም ፍልስፍና ብቻ ከውጤት ቀውስ ጋር መገናኘቱ ግን ተገቢ አይደለም ብሏል። ሌን ዩሮ ትላንትና ለፈረንሳይ ብሔራዊ ቡድን ከአንድ ዓመት በታች የዓለም ዋንጫ የማጣሪያ ጨዋታ ተጫውቶ ነበረ። ፈረንሳይ ፋሮ አይስላንድን 6-0 ያሸነፈችበት ጨዋታ ነበረ። በጨዋታው ላይ ሌን ዩሮ 90ንም ደቂቃ በማንቸስተር ዩናይትድ ተጫዋቾች በኩል ሀገሩን ወክሎ መጫወት የቻለበት ነበርም። ምናልባት 90ንም ደቂቃ እንዲጫወት ግን ዩናይትድ ላይ ፈልጉ ይችላሉ፣ ግን ትላንትና 90ንም ደቂቃ እንዲጫወት አድርገውታል። ምናልባት በዩናይትድ በኩል ጥሩ ያልሆነው ዜና ትላንትና በአውሮፓ ዋንጫ የማጣሪያ ጨዋታ ለእንግሊዝ ብሔራዊ ቡድን ጨዋታ ሲያደርግ የነበረው ሃይደን ሄቨን ጉዳት ያስተናግዷል። ስዊዘርላንዳቸውን በገጠሙበት ጨዋታ በመጀመሪያው አጋማሽ ጉዳት አስተናገደ። የሕክምና እርዳታ ተደርጎለት ወደ ሜዳ ገባ። በኋላም ላይ ግን ጉዳቱ አገርሽቶበት ከሜዳ ለመውጣት ተገዷል። ዋናው አሰልጣኝ ቤን ፎሸር ጉዳቱ በጣም ከባድ ነው ብያለምንም፣ ግን እንዴት እንደሚሆን በቀጣይ ሕክምና ቡድን አባላት ይወስኑበታል ተብሏል። ስለዚህ ሃይደን ሄቨን ከዩናይትድ በኩል በሀገራት ጨዋታ ላይ ጉዳት ካስተናገዱ ተጫዋቾች ውስጥ አንደኛው ሆኗል። ከመጀመሪያ ቀን ጀምሮ ወደ ማንቸስተር ዩናይትድ መዞር ለኔ ህልም ነበር ብሏል ሴን ላመንስ።
እዚህ ዋንጫዎች ለማሸነፍ የሚያስችሉ ነገሮች በሙሉ እንዳሉ አውቃለሁ ያለው ሴላንመስ ምንም አይነት ርህራሄ አይኖርም ከሮያል አንትወርፕ ወደዚህ በመምጣቴ ለኔ በጣም ነገሮችን ገልጦልኛል ያለው ግብ ጠባቂው በቀጣይነት ዋነኛ ህልሙ ከዩናይትድ ጋር ዋንጫ አሁን በቀጣይነት ደግሞ ከቤልጂየም ጋር በዓለም ዋንጫ መድመቅ ነው ብሏል አሁን ሀገሩ ይገኛል ከሀገሩ ቲቪ ጋርም በነበረው ቆይታ ለሱ ትልቁ አጋጣሚ ዩናይትድን መቀላቀሉ እንደነበር አስታውቋል ከዩናይትድ ጋር በተያያዘ አንድ መረጃ እናክል ሄነሪክ ሜኬታሪያን ጆዜ ሞሪኖ ከመጣበት እስከወጣበት ቀን ጊዜ ድረስ ሲተቸኝ ሲዘልፈኝ ሲሰድበኝ ነበር ብሏል ናም አንድ ቀን ንዴቴን መቆጣጠር ሲያቀተኝ ሄጄ እኔም ተናግሬው ነበር ዓለም ላይ ማትረባው አሰልጣኝ አንተ ነብዬ ነግሬው ነበር ብሏል ወለቱ መካከል የነበረውን ውዝግብ በተመለከተ ፉትቦል ቲዊት ሰፋ ያለ ሀተታ ነው ይዞ የወጣው ቃል በቃል ለማድረስ ይቸግራል ነገር ግን በተለይም ደካማ ተጫዋችንም ክለቡን በተለቅ ይሻላል በማለት ጆዜ ሞሪኖ ሲናገሩ ሄነሪክ ሜኬታሪያን ነገሮችን ከቻለ በኋላ አንድ ቀን ግን ሲበስበት እሳቸውንም ተናግሯቸው ከክለቡ ለመሰናበት ምክንያት እንደነበረው ተናግሯል ስለዚህ የሄነሪክ ሜኬታሪያን ወደ አርሰናል ለዚሁም የሳንቼዝ ወደ ዩናይትድ መምጣት በወቅቱ በጸብም ውስጥ የታጀበ ነበር ማለት ይቻላል ዛሬ የክርስቲያኖ ሮናልዶ ሀገር ፖርቱጋል ከአይስላንድ የላሚን ያማል ሀገር ስፔን ከጆርጂያ ኤስቶኒያ ከጣሊያን ቡልጋሪያ ከቱርክ ኖርዌይ ከእስራኤል በትልቁ የሚጠበቁ መርሃ ግብሮች ናቸው ትላንትና በአውሮፓ ዙሪያ ፈረንሳይ አዘርባይጃንን 3-0 ጀርመን ሉክዘምበርግን 4-0 ዩክሬን አይስላንድን 5-3 እና እንደዚሁም ስዊዘርላንድ ስዊድን 2-0 ያሸነፉበት ጨዋታ ይጠቀሳል በወዳጅነት ጨዋታ የአርጀንቲና እና የቬኔዙዌላ ጨዋታ 1-1 በአርጀንቲና 1-0 አሸናፊነት ተጠናቋል ብራዚል ደቡብ ኮሪያን 5-0 ዩራጓይ ዶሚኒካን ሪፐብሊክን 1-0 ሩሲያ ኢራንን 1-0 ያሸነፉበት ጨዋታ በወዳጅነት ጨዋታ የሚጠቀሱ ናቸው ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን እኛ ግን ከናንተ ሆኖ ቃል ስፖርት ይቻላል ዕለተ ቅዳሜ ለዚህ ሰዓት ያሰናዳንላችሁ መረጃችን ይሄን ይመስል ነበር የዩቲዩብ ቻናላችንን ላይክ ሰብስክራይብ ሼር አድርጉ ለወዳጅ ዘመዶቻችሁ ማድረስ እንዳይረሳ ጥንቅራችን እዚህ ጋር ያብቃ መልካም ቀን